አትዋሺ በእናትሽ። እኔ ውሸታም ሰው አይመቸኝም። እንዴ እና ምን ያስቆጣሃል? ትሰሚኛለሽ መቅሊላ፣ የኔ የሆነውን ነገር ማንም ሰው ሲወስዱብኝ ደስ አይለኝም፣ ይደብረኛል። በቃ እና ትፈታተኝ አቀብኛው። ሰውዬ ይሄ እኮ ያንተ አይደለም አልኩክ። ሰኒ በጸባይ እቃውን መልሽልኝ ያልኩሽ ነው፣ እንዳራደይ ልጅ ማለት ነው። አትሰማም እንዴ? ይሄንን ኒና ናት የሰጠችኝ፣ ስለዚህ አልሰጥም። እንዴት ጉሮሮሽን ይዤ እንደመቀበልሽ ያውቃለሁ። ስፒድ አደረገው። ምን ነው ሰኒ? ምንም በቃ ልሄድ ነው። እሺ እንዴ አሁን ቆያለሁ አልሽም እንዴ? አይ ብሄድ ሳይሻል አይቀርም። ምን ነው የተፈጠረ ነገር አለ? አይ ምንም፣ ግን በቃ ኪያ ራስሽን ጠብቂ እሺ። ከምንድን ነው ራሴ? አየውን ጊዜ ሰብሰብ ብለን ሄደን ፏ ነው የምንለው። አረ እንሄዳለን በደስታ። አሁን ዲዛይሯም ተመልሳለች። ላጥ ነው እቺ ዲዛይር ጠጣ እንደተረከሰ። እሺ ቆይ ሲጀመር ለቅሶ ልደርስ ነው የመጣሁት ምናምን ብሎኛል ነበር። እንደሆነ ቀን ለእሱ ሌላ ሰው ነው። ትንሽ ይቃጠልና መልስለታለሁ። እንዴት ነሽ? ተረጋጋሽ? አሁን ደህና ነኝ። አንቺ ልጅ ግን እንደዚህ በትንሽ በትልቁ እየተበሳጨሽ ያለ እድሜሽ እንዳታረች። አረ እንዴት እንደሆነ እኮ ብታዩ። ቆይ ኒና ምን አለችሽ? ምንም አላለችም። ለማውራት አልተመቻትም መሰለኝ። አዎ የውሻ ልጅ የትም አባሻ ታመልጭኝም። እሺ አገኝሻለሁ። ሳትወረድ ዞር በልኝ። ተረጋጊ። ይኸውልሽ እኛ አንቺን ለመጉዳት አይደለም የመጣነው። ተረጋጊ እያልኩሽ ነው። አሳልፈኝ እያልኩ ነው። አሳልፈኝ። አንተ ምንድነው ተመስጠህ ነው የምታየው? አሳልፈኝ። እሺ ና ግዘኛ ሸክመኛ እንዴ ከፈተው። Sunny, I'm home. Sunny? እስካሁን አልተነሳችም ማለት ነው። ቆይ ገብቼ ሰርፕራይዝ። Sunny? እንዴ እዚህም የለችም። የት ሄዳ ነው? ቆይ ልደውልላት። ስልኳም እዚህ ነው። ሻወር እየወሰደችው። አይ ግን ደግሞ ልጆች አይደለን እንዴ? የምንፈልገውን ነገር በፍቅር ነው የምወስደው አልተባባልንም? ኧረ እባክሽ እኔ ታውቂያለሽ፣ እንደዚህ አሁን ማጎብደድና ማሽካት አይመቸኝም። ይህን ደግሞ ወደ ማለት አውቃለሁ። አሁን ማስገጭትና ማጨት እኔና አንተ አፍህን ዝጋ። ከእነማን ጋር እየተጋጨሽ እንደሆነ አላወቅሽም። መጥዬ እና አረጋጊዋ
የምትፈልጉት? የአራዳ ልጅ ጥያቄ ማለት ይሄ ነው። አንድ ነገር ብቻ ነው የምፈልገው ከአንቺ። ገንዘብ ከሆነ እሰጣችኋለሁ። ምንም አታድርጉኝ። ለሰርች አቅምሽ ነበር እንደዛ በቃ ፊት ስትይ ነበር። ጽዮን ናት አይደል ያከቻችሁ? እሷ ደግሞ ማናት? አለቃችሁ ናታ። ቆይ ስንት ከፈለቻችሁ? እኔ ጥፉን እሰጣችኋለሁ። ልቀቁኝ። ሀረኛ ነን የራሳችን አለቆች። ይኸውልሽ ምርጥ፣ አሁን ነገሩን አታክብጂብኝሽ። ከእኛ ጋር የምትስማሚ ፒስ ከሆንሽ ከዚህ ቦታ በሰላም ትሄጃለሽ። አይ የምትይ ከሆነ ግን አንተ ማትረባ። ስሚ ቆንጂት፣ ምንም ለማትፈጥሪው ነገር አትርከኝ። ዝም ብለሽ እገልሃለሁ። እሺ አንተ እውነት እንዲችልባ አይሞትም። አያት አይደለ? ይሄ ንቀት ሆነ ያሳብደኝ። አንተ ግን ልትረዳኝ አልቻልክም። ቆይ አንተ ማነህ? ለማንኛውም ምርጥዬ፣ ማለት ባልፈልግም በዚህ ሰዓት እስፒር ተሾመ ይባላል። ማለት አልገባኝም። አንተ የተሾመ ልጅ? አዎ የእሱ ዘር ነኝ። ጎዳና የተጥዬ ነው ያደርኩት። ግን ጎዳና ፍቅር ናት። ያው ባንዋለድም በወንድማማችነት አጣምራ አሳደገችን። እናም አሁን ህይወታችን ለመቀየር ምዕራፋችን ላይ ነው። ታዲያ እና እኔ ምን አድርጌ ነው የምትሉኝ? ያቺ እብድ ምንም አልነገረችሽም እንዴ? አልገባኝም። ምንድን ነው? ቆይ ይኸውልሽ አንቺን በማያገባሽ ገባሽ። ቆይ ደበቀኝ እና ወንፊት ስለሆንክ ነው። እና አንተ ብታሳየኝ አሁን እኔ ላውራ ነው። ስማ አንተ ወንፊት እንዴት ነው ውሃ ይዞ ሲሄድ ያየው? በዛብህ ክፉ ደግ አንነጋገር። ስማ እኔ በዛብህ እውነቱን ከመናገር ፈቀቅ እንደማልል ታውቃለህ አይደል? እና አሁን ምን ይሁን ነው የምትለው? አሁን በመጣህበት እግር ተመለስ። ቆይ ለምን? ና እንደው ምን ሂድ። በዛብህ ለምንድን ነው ቆይ እንደዚህ እኔን የምትርቀኝ? ሚስጥርህ እኮ ሚስጥሬ ነው። አረ እንደዛ ነው። ጥሩ እሺ፣ አሁን ከዚህ እንሂድ። ድምጻችንን ሰምቶ ሰው እንዳይመጣ እንሂድ። እሺ አሁን ልናደርግ ነው? ቆይ ሊሄዱ ነው መሰለኝ። አዎ እሺ በቃ እንሂድ። ኪራ ቆይ መጀመሪያ መራቃቸውን እናረጋግጥና ሄደን ከብቶቹን እናስብታለን። እሺ ኪራ ሄዱ እኮ። ተረጋጊ፣ አርፈሽ ቁሚ፣ በደንብ ይራቁ። እና ኪራ እንንዳቸው ሄደን። አንሳፈፍከኝ እኮ። ምን ሆነ ነው? አንሳፈፍኩሽ? ምን ነው መሬት ናፈቀሽ? አዎ እዚሁ ደፍቼ እቀብርሻለሁ። ምን አስቸኮለሽ? አልገባኝም። ቆይ ምን አድርጊ ነው የምትለኝ? ምን አባሽ ልትሰሪ እዚህ መጣሽ? እሺ በቃ አሁን በጣም እያመመኝ ነው፣ ልቀቀኝ። አንቺ የጠየኩሽን ብቻ መልሽልኝ። እኔማ ያው ተፈጥሮ ማርኮኝ እኮ ከልጄ ጋር ሆነን አካባቢውን እያየነው ነበር። ኧረ ተፈጥሮ ገርሞሽ? አዎ እባክህ ልቀቀኝ። ትሰሚያለሽ? ግን የጅል ስራ ብትሰሪ ይሄን ዱላ ጀርባሽ ላይ ነው የምታገኘው። እና ልቀቀኛ። ኧረ እኔ ምንም አላረግም። ይኸውልሽ እምለቅሽ መስሎሻል? ለምን ነበር ተናደደች ያልሽኝ? እኔ እንጃ፣ በስልክ አውርታ ተበሳጨች ነው ያለኝ። ማን? አንድ እንግዳ አለ እዚህ፣ እሱ ነው የነገረኝ። ከማን ጋርስ እንዳወራችሁ አልነገረሽም? እኔ እንጃ አልነገረኝም። በእናትሽ እኔም አልጠየቅኩትም። ወይኔ እህቴ ምኑ ነው አይሆን? ቤት ስገባ ራሱ እኮ ቤቱ ተመሰቃቅሎ ነበር። እንዴ? እንዴት? እኔ ምንም አላውቅም። በጠዋት እሷን ሰርፕራይዝ ላረጋት ነበር ሳልነግራት የመጣሁት፣ ግን ቤት ስገባ የለችም። ስንፈልግ መጣሁ። አይኪዩ እንዴት ዋልሽ? ደህና ነኝ። ኪራ ደወለ። አንሳለታ። ሄሎ ኪራ። ዴቭ የት ነህ? ሜዳ ነኝ ከጽናት ጋር። ምን ነው? በታችኛው መንገድ ጋር ነኝ። ቶሎ ና። እንዴ ምን ነው? ዴቭ ምን ተፈጥሮ ነው? ቆይ እስኪ ጽናት፣
የተፈጠረ ችግር አለ እንደ እያለከለክ ነው? አሬ ምን ችግር ነው እንዴ? የችግሩ ቁልፍ ተገኘ እኮ። መፍትሄዎቻችንን ይዤ እየመጣሁ ነው። አታረገውም ኪራ? እንዴ ኪሩቤል እኮ ነኝ። እና ሁሉንም ነው ይዘህ እየመጣ ያለው? አዎ ይልቅና በመንዳት ታግዘኛለህ። ጋሼ ሳይመጡ ቤት እናስገባቸው። እሺ መጣሁ። ምንድን ነው ዴቭ? እውነትም ብረት መዝጊያ ነው ያመጣሽው። ኪራ ሁሉንም ከብት አስለቅቆ እየመጣ ነው። እኔ አላምንም። እውነትህን ነው ዴቭ? ጽናት ክፍል 168 ታረቋል ውዶችዬ። እንግዲህ ሰናይትን ስፒድ አግቷታል። ኪራ ደግሞ ከብቶችን የጽናትን ከብቶች ይዞ መጥቷል ማለት ነው ውዶችዬ። ቪዲዮን እስከ መጨረሻው ይዩት። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁን? ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስም በዚህ ደበልልኝ። ለቻናል አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሸር አድርጉልኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስራ አስቀምጡልኝ ወዶችዬ። እንግዲህ ጽናት በ100 ክፍል 68 ላይ ውዶችዬ እንዳያችሁት እንግዲህ ባለፈው የቤቱን ካርታ ወረቀት ነበር ሲፈልግ የነበረ ስፒድ ና ከዛ ኔና ደግሞ የሆነ ቦታ ደብቀው ነበረ። ከዛ ለሰኒ ነግራት ያው እንድታወጣውና ከቤቷ እንድትወስደው ነበር የያዘቻት ማለት ነው። ወደ አስታወጣ ግን ስፒድ አይቶ አያትና ያው እንግዲህ አንቺ የኔ ወረቀት ነው አንቺው እያለ ሲያንገራግራት ነበር ሰኒን። ከዛ ሰኒ ደግሞ በልክ ተናዳ እንግዲህ ያን ወረቀት ይዘው ሄዳለች ማለት ነው። ከዛ እምሩ ቤት ደርሳ እንደገና ወደ ቤቷ ተመልሳ ሄዳለች። ነገር ግን ወረቀቱን ከነ እምሩ ቤት ነው ረስቶ ሄደች ማለት ነው። ከቤቷ እንደተመለሰች ግን ሄዳ ሻወር ወስዳ ምን ብላ ልብሷን ቀይራ አልጋ ላይ ቁጭ ብላ እያለ ስፒድ እንግዲህ ጓደኞቹና አለቆቹን ሽፍታዎቹን ሰብስቦ እንግዲህ ቤቷን ቀዶ ገብቶ ያው ሰኒን መጥቶ በግድ እንትን አፍኖ ሊወስዳን ነበር። ነገር ግን ጥርሱን እጁን ነክሳ እምቢ ብላ ወጥታ በር ላይ ስትደርስ ደግሞ ጓደኛው ያዛት ማለት ነው። ከዛ እንግዲህ በኋላ መጥቶ ስፒድ የሆነ ነገር ሲመታት ወደቀች ና ያው እንግዲህ ከዛ በኋላ ይዘዋት ሄዱ ማለት ነው። ከዛ ይዘዋት ሄደው አፍነዋት ውሃ ረጭተዋት ምናምን ነው እየነቀች ማለት ነው ውዶችዬ። እንግዲህ ሰኒ ታግታለች። ከዛም እንግዲህ እህቷ ከውጭ ሀገር መታለች ማለት ነው። ነገር ግን ብትመጣ አታታለች። ቤቱም እንዳልሆነ ሆና ስልክ ብትደውልም ስልኳ ከቤት ሆኖ ያው ሲጠራ አይተዋለች ማለት ነው። የሰኒት በጣም ተጨንቃለች። እንግዲህ በጣም ከመጨነቋም የተነሳ ለቅዱሴም በጣም ደውላ ነበር። ነገር ግን ቅዱሴ ደግሞ ያው ስለሷ ሁኔታ አያውቅም። ምናልባት እነ ምሩ ጋ ሄዳ ይሆናል ምናምን ነው ያላት ማለት ነው። እነ ምሩ ጋ ስደውልም እንግዲህ እነ ምሩ ጋ የለችም። ከነ ኪያ ጋር መጣ ስትጠይቅ እንግዲህ ማንንም አላገኘች ማለት ነው። ኪያን ብቻ አግኝታ እንግዲህ ሰኒ በቀደም ተበሳጭታ እንደወጣች ነው የነገረቻት ኪያ ማለት ነው። ስፒድንም አጋጣሚ አግኝተው ነበረ። ከዛ እሱንም ስትጠይቀው እንዲሁም ልቡን ስቶ የሆነ ቦታ ሀሳቡ ተዘርዝሮ እየጠሩት ነበር ማለት ነው። ከዛም ያው እሱንም ያጠራጥራል። ነገር ግን ከጽዮን ጋር ተጣልታ እንደነበር ነው የነገሯት ማለት ነው። ከዛም ከጽዮን ጋር ተጣልታ ከሆነ ጽዮን ስለማጋት ከታ ቤቷ ጋር ሄዳለሁ በማለት እንግዲህ የሰኒ እህት ወደ ምሩ ቤት ሄዳለች። ምክንያቱም ምሩ ደግሞ ወደ አማቶቿ ትሄድና ጽዮን የት እንዳለች ያው ለማጣራት ነው የሄደችው ማለት ነው። አሁን ለመናገር ሰኒ በጣም አሳዝናኛለች። ያው ከባድ ነው ሁኔታው ውዶችዬ። እንግዲህ የጽናት ከብቶች ተገኝተዋል። እንግዲህ በጣም ደስ ብሎናል። ምክንያቱም በጣም ጥሩ ሁኔታ ላይ አልነበረችም። ምግብም እያበላቸው አልነበረችም። ምክንያቱም ከብትን ያክል ነገር ታውቁታላችሁ፣ ስሜቱን የገጠር ልጅ ሆናችሁና በዛ ላይ ደግሞ አባቱ አልሰማም ና ከዛ አንጻር ያው እንግዲህ በዛብህን ተከትሎ የበዛብህ ጓደኛ በኔና ባለፈው በቀረጻችሁ ቪዲዮ በማስፈራራት እሱ መንገዱን ቀጥታ በዛብህን ተከትሎ ሂዷል። እሱን ተከትላ የበዛብህን ጓደኛ ተከትላ ደግሞ ኔናን ተከትሎ ደግሞ ኪራ በመሆን እንግዲህ ተከታትለው ሄደው ከዛ በኋላ የበዛብህ ጓደኛ አጋጣሚ በዛብህ ስላየው ምን ልታረግ መጣ ምናምን በማለት ያው እንግዲህ እያንገራገረ ሲጠይቀው አይ እንዲሁ ዝም ብዬ አንተን ተከትዬ መጥቼ ነው ምናምን እያለ እንግዲህ ያልሆነ ነገር እየመለሰለት ከዛ ተመለሰ። አሁን ናኒ ደግሞ ምን ልታረግ መጣ ምናምን በማለት በማስፈራራት እሱን መልሶ ይዞ ሲሄድ እንግዲህ ኪራ ከብቶችን ነድቶ ይዟቸው ተመልሶ መጥተዋል። ነገር ግን
ተመልሶ በዛብህ እሱን ካደረሰ በኋላ ተመልሶ መጥቶ ከብቶቹን ሲያቸው ምንም ሊያገኛቸው አልቻለም። ከዛ ተናዶ እንደገና ማን አነሳቸው ማንስ ነዳቸው በማለት ተመልሶ ሲመለከት ኒና እንግዲህ አሻንጉሊቷን ጫጫ እያደረገች እንግዲህ ኒና ተገኝታለች ማለት ነው። ከዛም ጸጉሯን ገፎ ቅርታ ጸጉሯን ገፎ እንግዲህ አሻንጉል እንትን የጸጉሯ ላይ ያለው ጸጉር ወድቋል ማለት ነው። ጨበሬው ጸጉር ወድቋል ማለት ነው። ከዛም ጸጉሬን አንጣ በማለት ስትጋተት የወሱም ሊማታ ሲል እንግዲህ በእርግጫ ፈንድተው ሮጣለች ማለት ነው። ኒና በጣም ሳላደንቅሽ አላልፍም። በጣም ጎበዝ ብያለሁ ወዳትዬ በጣም። ከዛ እንግዲህ ኪራ ለዴብ ደውሎ ከብቶቹ ይዤ እየመጣሁ ነው እና ና ተቀበለኝ ና እያለ እንግዲህ በታችኛው መንገድ ና እያለ እንግዲህ ይነግረዋል ማለት ነው። ጽናትን በጣም ትደሰታለች። ኪራን በጣም ዴቭን በጣም ደስተኛ ይሆናል ማለት ነው ውዶችዬ። ያው እንግዲህ የጽናት ከብቶች ስለተገኙ በጣም ደስ ያላችሁ ኮሜንት ስራ አስቀምጡልኝ ማለት ነው። እንግዲህ ቅዱሴና ናቲ ያው ናቲ ከእንቡጧ ጋር ያው ተለያይቷል ይመስለኛል። እንግዲህ ያው አበባዋን ይዞ እያደረ ነው። ምክንያቱም እሷ አልመጣችም የለችም። ቅዱሴም እንግዲህ ሲስቅበት ነበረ። አንተ አበባ ይዘህ ምን አበባ አስታቅባ ስለደጅህ እያለ እንግዲህ ሲስቅበት ነበር፣ ሙድ ይዞ ማለት ነው። አንተ ሳቅ ምን አለብህ እያለም ሲል ነበር ማለት ነው። እንግዲህ ውድና የተከበራችሁ የቻናሌ ቤተሰቦች እንግዲህ የተከበራችሁ የቻናሌ ቤተሰቦች እንግዲህ የዛሬው ክፍል ይመስል ነበር። ቀጣይ ክፍል እስከምንገናኝ ብለን አሰንብቱ። ከብዙ በጥቂቱ ነው ያቀረብኩት ዛሬ አልቻልኩም፣ በጣም ቢዚ ነኝ። እንግዲህ በራሴ ኮንተንት ልመጣ ትንሽ ጊዜያቶች እየቀሩኝ ነው። እባካችሁ ላይክ ሸር አድርጉልኝ ቪዲዮውን፣ እንዲሁም ደግሞ ሰብስክራይብ ለሚያደርጉ ሰዎች ሸር አድርጉልኝ። ሰብስክራይብ ስታደርጉ ደግሞ የደወል ምልክቷን እየተጫናችሁ ቢሆን ይመረጣል። ውዶች በጣም አመሰግናለሁ የምታበረታቱኝ፣ እንዲሁም ከጎኔ የሆናችሁ ልጆች በሙሉ ሁላችሁም እግዚአብሔር ያክብርልኝ። አሁንም ደግሞ አብሮነታችሁ አይለኝ። እኔ የምታዘዛለሁ ሸር አድርጉልኝ ፕሌስ ቤተሰብ